እሱ በጥፊ ስለመታኝ ነው ይቆርጥልኝ። ይውሉኛል ያላዩ ሁሉ ጠፋቸው ቀሎ ቃሉ ይውሉኛል እንደዚህ እንደቀልድ ይተዋል ወይ መውደድ በራሴ በጓደኞቼና በቤተሰቤ እንደሆነ በቃውን ያስጠላል። እመቤቴን ያስጠላል። እመቤቴ በጣም ነው የሚያስጠላው። የገዛ ጓደኛ አርጎት ነፃነት ከሚኖር እኔ ተምተብ ይብቀል ይሻል ነበረ መሰለኝ። ፊሮሲን ባጠፋስ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እንዲሆን ችግር የለውም። ግን ቶፋ እንደዛ ሲያደርግ አሁን ከገዛ ከሮዛ ጋር ተመሳጥረው ሶፊ ከገዛ ከሰላም ጋር ተመሳጥረው ከእብድ ጋር ተመሳጥረው እንደዛ በጥፊ እንዲመታኝ ሁሉንም ነገር ቶፋ ሁሉንም ነገር የእውነት በጣም ይቅርታል። ችግር የለውም። ሶፊ እኔ ላይ ብቻ እኮ አይደለም የሚጫወቱት አንተ ላይም ነው። ሶፊ እኔ እናንተ አብረን ስንት ቦታ እንሄድ ነው ስንት ቦታ ነው እባካችሁ መረጃ ስጡ ስንላቸው እምቢ ሲሉን የነበረው። እዛ ቤት ላይ ይሄን ያህል ቂል ነኝ እንዴ እኔ? ይሄን ያህል እኔ ምንም ማላቅ ነው የሚመስላቸው? ምንም ነገር ማረዳ ነው የሚመስላቸው? ቆይ የዋህነትና ጅልነትን አይለዩም እንዴ እነሱ? ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን እንግዲህ ከሰሞኑ የተፈጠረው ነገር ያያችሁት ነው። እንግዲህ የተለቀቀውን ቪዲዮ አይቼዋለሁ። ላታሙት ትችላላችሁ፣ ግን ምን እንደገረመኝ ታውቃላችሁ? እኔም ከእናንተ ጋር ነው ሚዲያ ላይ ያወቅኩትና ምን እንጃ ምን እንደምል አላውቅም። ማለት ብዙ የሚያስደነግጥ ነገር አለ። ከኪያ ጋር ብዙ ነገሮች እየሞከርን ብዙ ነገሮች ተጣጋቦት እየሆነ ነበር። እሱ አድርጌ ያለውም ስትለኝ ብዙ ያላመንኩት ነገር ነበርና ይሄ ሁሉ ነገር ሲፈጠር ብዙ ነገሮችን አላውቅምና ያው ትንሽ ያናዳል። ኪያም ደውላልኝ እንግዲህ እያለቀሰች ነው ምናምን ነገር ላገኝ እፈልጋለሁ ብላኛለች። እስቲ ነይ ብያታለሁ። እሷንም እንግዲህ እየመጣች ነው የምትገኘውና ተመልካቾች አይታችሁታል። አብዛኛውን ነገር ምን እንደምላችሁ አላውቅም። እና ኑም እያደረጉት የነበረው ነገር አለ። እኔ እንጃ የሆነ አለ እናትየው ነው አድርጎ ያለቻቸው። እኔም በሆን ማድረገው ነገር እየመሰለኝ ግን ደግሞ እየበሸኩ ነው። አንድ አላወቅንም፣ ሁለት ደግሞ ብዙ ሰው እየሆነጀልን ነበር። እየጠየቅን የነበሩ ሰዎች ነበሩ። እንግዲህ ኪያ አላደረኩትም መስለኝ እኔ ኪያ ናምኛ ስለነበረ ኪያ ያደረገችው ሰው ዘጋ ሙሉ ጥቆማ ወደ እሷ እየመራ ስለነበረ ያናኑ ሰዎችን ለማወጣጣት እንደዚሁም ደግሞ ለማደናበር እየሞከርኩ ብቻ የተለያየ ነገሮች እንግዲህ እንቅልፍ ማጣት ብዙ ነገር ነበሩ። ይሄ ሁሉ ነገር እያደረግን በነበረበት ታይም ላይ እንግዲህ የተፈጠረው ነገር እንግዲህ ያው የኪያ እናት ራሷ ይሄ ነገር እንዲደረግ ፈለጋና ብቻ ብዙ ነገር እንግዲህ ግራ የሚያጋባ ነገር ነው። እንደምላችሁ አላውቅም። ካሜራም ለምን እንዳበረው ኪያ ማገኛለሁ ስላለችኝ በቃ ያለውን ነገር ከኔ እኩል ያለውን ነገር ማወቅ አለባችሁ ወይ ማየት አለባችሁ ብዬ ስላሰብኩኝ እንግዲህ ወደዚህ መጥቻለሁ። ተመልካቾችን እስቲ ሞር ደግሞ ኪያ ከመጣች በኋላ እንዴት ብዬ እንደመስደት ምን ብዬ እንደማወራ ያው ሁለታችንም ተጎድተናል። እኔ እንጃ እኔ በጣም ተነድጃለሁና ቃላቶችን በጣም ለመጠበቅ እየሞከርኩ ነው። በጣም ብዙ ማውራት የምፈልገው ነገር አለ። በጣም ብዙ መሳሪያ ብዙ መናገር የምፈልገው ነገር አለና እነሱ ነገሮች በጣም ዋጥ እያደረኩ ነው እያወሩ ያለሁት። በጣም ብዙ ግራ የሚያጋቡ ነገሮች አሉ እና ከጀርባ እንደመወጋት አይነት ስሜት እየተሰማኝ ነው ያለውና ያው በእነሱ ቦታ በሆነም ተመሳሳይ ነገር ላደርግ እችላለሁ። ግን እኔ ሞክሬ ነበር፣ ብዙ ነገር ጠይቄ ነበር። እሺ ያው ሁሉም ነገር አታውጡትምና ወደ ሚዲያ ከጀርባ ብዙ ነገሮች ነበሩ። ብዙ ነገር እያደረግን ነበር። ያው ኪያ ምስት እየመጣች ነው ላወራ ፈልጋለሁ ምናምን ብላኝ ነበር። እዚህ ያለሁበትን ነገር ያታለሁ። እስቲ እኔም ራሴን ትንሽ ለመረጋጋት ልሞክርና ያየሁትን ነገር አለ። ያው ኪያም በጣም ተጎድታ ስላለ ወይ ጥሩ ስሜት ላይ ስላልሆነች ቢያንስ ከሷ ጋር ሼር ላለመሆን ወይም ደግሞ አንድ አይነት ስሜት ስላለመሆን እሞክራለሁ። በራሴ በምችለው አቅም ረጋ ብዬ ያለውን ነገር ለመስጠት እሞክራለሁ፣ ወይም አሳገም ያለውን ነገር ለመስማት እሞክራለሁ። ብዙ ግራ የሚያጋቡ ነገሮች አሉ። ተመልካቾቻችን እንግዲህ ኪያ ከመጣች በኋላ ቀጥላችኋለሁ። በድጋሚ አብራችሁ ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ ያው በድጋሚ ተመልሻለሁ ከቆይታ በኋላ። ከኪያ ጋር እየተዋወቅን ስለነበረ ነው ምናምን ነገር ሎኬሽን ምናምን እየነገርኳት እያስገባሁ ስለነበረ ነው ፊት ለፊት ኪያ እንግዲህ ኪያ መታለች። በጣም ትንሽ ይረብሻል። እንዴት አድርጌ ምን እንደማወራ እራሱ አላውቅም ተመልካቾቻችን እና በጣም የሆነ ጥሩ ማለት ስሜት ላይ ነው ያለሁት። ኪያም እየደረሰች ነው። ተመልካቾቻችን ያው ያለው ነገር በኪያም በኩል ትንሽ ስሜት መጎዳት አለ፣ እኔም ጋር ትንሽ መሰበር ነገር አለና ያው ያለውን ነገር ያው በመልኩ በጎ መልኩ ማየቱ የተሻለ ነው። በሱ መልኩ ለማስረዳት እሞክራለሁ።
እዩ በጣም ልካን ነበር ያልከፈ ነው ያ እኔ ለራሴ ያዘንኩት ላንተ ነው። ኧረ ችግር የለውም በቃ ኖርማል። በጣም ይቅርታ ስለሁሉም ነገር እሺ። ችግር የለውም የእውነት በጣም ይቅርታ። ችግር የለውም በቃ እዩ ችግር የለውም። እሺ ከተፈጠረ አላውቅም እንግዲህ ብዙ ግራ የሚያጋቡ ነገሮች አሉ። እኔም ቪዲዮ ላይ ነው እንግዲህ በስልክም አወርተናል አይደል? ምን እንደምል አላውቅም። ሶፊ የገዛ እናቴ እሺ እሷ ቶፋ እንደዛ ሲያደርገኝ እሺ ማንን ልመን? ማናቸውን ነው ማመን ያለብኝ? እኔ ማናቸውን ነው ማዋራት ያለብኝ? የትኛቸውን ነው ማናገር ያለብኝ? ሶፊ ማንኛቸውን ነው እሺ ማዋራቸው? ምን ብዬሽ ነው ማናገራቸው? ሶፊ እንዴት ስንለፋ እንደነበር ታስታውሳለህ አይደለ? እንዴት ስንል እንደነበር ካብረን ምልሽ አላውቅም። ኪያ ብቻ ምን አለ መሰለሽ እኔ ማንም አይደለም ሶፊ፣ ማንም ችግር የለውም። ማንም ቢያደርግ እኔ ችግር የለብኝም። ማንም ቢሆን ችግር የለውም። ግን ቶፋ እንደዛ ሲያደርግ አሉን ከገዛ ከሮሴ ጋር ተመሳጥረው ሶፊ፣ ከገዛ ከሰላም ጋር ተመሳጥረው፣ ከእብድ ጋር ተመሳጥረው እንደዛ በጥፊ እንዲመታኝ ሁሉንም ነገር ቶፋ፣ ሁሉንም ነገር እንትን አደረጉት፣ ጨዋታ አደረጉት ሶፊ፣ ጨዋታ አደረጉት። እያንዳንዱን ነገር የኔን ህይወት ጨዋታ አደረጉት። የኔን ኑሮ ጨዋታ አደረጉት ሶፊ። አንተንም አንከራተትኩ። የለውም ቆይ ምን ፈልገናል? ከምንድን ነው እስቲ እኔ አሁን በደንብ ቪዲዮን አየሁት። እኔ ሶፊ ላንቺ ብለን ይሉኛል፣ ላንቺ ብለን ይሉኛል። ለኔ ብለው ግን ምን እንዳደረጉ አላውቅም። ለኔ ብለው ግን ምን እንደሆኑ አላውቅም። ለኔ ብለው ግን ምን ተፈጥሮ እንደነበር አላውቅም። ግን ላንቺ ብለን ይሉኛል። ለኔ ብለው እየጎዱኝ እኮ ነው ሶፊ። ለኔ ብለው እኮ እያሰቃዩኝ ነው። ለኔ ብለው እኮ እያንከራተቱኝ ነው። ላንቺና ላኗር ነው ይሉኛል። ምንድነው አኗር ጋር ምን አደረኩት? እሺ ልክ ነህ። በጣም የሙጥኝ ብዬበታለሁ። ይሄን ነገር ደግሞ መተው አለብኝ። እተዋለሁ። አስፈላጊ በሆነ ሰዓት ተዋለኝ። ምክንያቱም መተው አለብኝ አይደል? እሺ አላገኘውም ከዚህ በኋላ አስፈላጊ ከሆነ አጠገቡ አልደርስም። ስለሰለቸውስ ነው እንደዚህ አይነት ነገር እየተፈጠረ ያለው ሶፊ። አይደለም እዩ እንደዛ አይደለም። አሁን ምን አለ መሰለኝ አሁን እኔም ማለት ይሄ ነው ልልሽ የምችለው ነገር የለም። እኔ ብዙ ማውቃቸው ነገሮች የሉምና ካንቺ በኋላ ነው ሁሉ ነገሩ ላይ ያወቃለሁት። በቪዲዮ ነው የተለያየ ነገር ነው እንግዲህ ስትልኪልኝ ነው ያያዩ ያለሁትና በየትኛውም ወይ ግራ እየገባኝ ነው ያለው። ምን እንደምልሽ አላውቅም። ግን አሁን አንድና አንድ አሁን እናውቃቸዋለንና ተመልካቾችን ኪያ ማለት በጣም በሽቅ ያለው እኔ አሁን ምን እንደምል አላውቅም። ግን እንደዚህ በዚህ ልክ እንደዚህ ሊሆኑ የቻሉበት ነገር የሆነ ከጀርባ ምክንያት አላቸው። ምክንያታቸው ምንድነው? ጠየቁት እኮ ምክንያቱ። እናትሽ ምንድን ያለች? እስቲ ላንቺ ብዬ ነው የምትለኝ? ላንቺ እንዲቆርጥልሽ ብዬ እንዲህ ነው የሚቆርጥልኝ? እሱ በጥፊ ስለመታኝ ነው የሚቆርጥልኝ? ይሉኛል ያላዩ ሁሉ ጠፋቸው ቀሎ ቃሉ ይሉኛል እንደዚህ እንደቀልድ ይተዋል ወይ መውደድ ሶፊ ቢቆርጥልኝ ኖሮ እኮ ኒካሲያስ ሊቆርጥልኝ ነበረ። ቢቆርጥልኝ ኖሮ እሄዳለሁ ወደ ውጪ ጨርሻለሁ ሲለኝ ይቆርጥልኝ ነበረ። ፈልጌ ወይም ስለፈለኩት ነው እንደሚቆርጥልኝ? ስለፈለኩት ነው ሁሉም ነገር የሚሆነው ሶፊ ነው? እንደዛ ነው ሁሉም ነገር? እኔ በፈለኩት ሁሉ ለምን አይተውልኝም ህይወቴን? በቃ እኔ እየኖርኩት ነው እንዴ በሰላም? እኔ እኮ ሰላም ነኝ ሶፊ። በቃ እሺ ቤት ዘግቼ ያለቀስኩ ላልቅስ፣ አልቅሼም በወጣልኝ ሰላም ባገኘው ሶፊ አልተዋሉኝ። እሺ ቱፋ ጭራሽ ቁልፉ ነው ሰጥቶኝ ሄደው ቪዲዮን አብሮኝ ማየት አልቻለም ነው ምልክ እና ካዳ አጠገቤ የነበረ ሰው እንደዚህ ሲሆን ምን ትላለሽ? ምን ታደርጋለሽ ሶፊ? ላንተ በጣም ይቅርታ ነው። ችግር የለውም። ምንም ችግር የለውም። እመቤቴን በጣም ይቅርታ። ከሚባለው በላይ አስለፍቻለሁ። ከሚባለው በላይ አስጨንቄያለሁ። አንተ ነበር ካምነኝ የነበረው ድራማ ውስጥ የሌለው አንተ ነህ። እድሜ ልኬን ግን እኔ ድራማ እየተሰራብኝ ነው እየኖርኩ ያለው ሶፊ። ከምነግርህ በላይ በቃ ድራማ እየተሰራብኝ፣ ቀን በቀን ድራማ እየተሰራብኝ፣ ቀን በቀን ድራማ እየሆነ ህይወቴ አንዱን ስለ አንዱ ስለ አንዱ አሁን ቆይ እንደ የሙሉ ነገር እናትሽ ናቸው አይደለ? አሁን እያሉኝ ያሉት
ቆይ ምንድነው እስቲ ኪያ እስቲ አሁን አንዳንድ ሰው ግራ የሚያጋባው ነገር አለና በደንብ ታስረጂኝ። ምንድነው የተፈጠረ ያለው? ምንድነው እናትሽ ምን የሚፈልጉት ምን ታውቃለህ ሶፊ? እኔ ፍቅረኛ እንዲይዝ እኔ ሌላ ሰው እንዲይዝ አሁንም እያለኝ የነበረ ያንን አይደለ? በቃ ይቅርታ እንዳደርግልሽ ባላደረግኩት ጥፋትሽ ነው ብለው አሳምነውኝ ከዛ በኋላ ሀሳባቸው እኔ ልክ ጥፋቴን አምኜ ጥፋቴን ይቅርታ እንዳደርግልኝ ሌላ ፍቅረኛ እንዲይዝ ማለት ነው። ሶፊ ምን ያህል ህይወቴን እያከበሩት ግን እንደሆነ ታውቃለህ? ምን ያህል ላይፌን እያከበሩት እንደሆነ ታውቃለህ? እሺ ለነሱ ብዬ ፍቅረኛ ይዤ ያ ሰው መጥፎ ቢሆንስ ሶፊ? ያ ሰው ህይወቴን የሚያበላሸው ቢሆንስ? ያ ሰው ለኔ የማይሆን ቢሆንስ? ያ ሰው እኔ ማልወደው ራሱ በመሆኑ እኮ ለሱ ቅጣት ነው። የለዛ ሰው እኔ ምንም አይነት ስሜት ሳይኖረኝ እሱ ብቻ ይወደኛል ብቻ ተብሎ እሷ ብቻ የምታውቃቸው ሰዎች ስላሉ በእኔ ጋር የሆነ ነገር የነበራቸው እነዛ ሰዎች ብቻ ስላሉ እኔ ሳልወዳቸው እነሱ ብቻ ስላሉ መሆን ይችላል ሶፊ? እንደዛ መደረግ ይችላል? ይሄ ሁሉ ልትርክ ይሄ ሁሉ ነገር እኮ አንድ ፍቅረኛ ይዤ ለማለት ነው። እኔ ቀጥታ መጥቶ ለምን አይነግሩኝም? ቀጥታ መጥቶ ኪያ ፍቅረኛ መያዝ አለብሽ። ያ ህይወት እየተበጠበጠ ነው። ለምንድን ነው አሁን እንደተረዳሁት ከሆነ ግን ሙሉ ነገሯ እናትሽ ይሄ ሁሉ ነገር እንዲፈጠር አድርጋ ከዛም አንቺ አሁን ጠልተሽው ሌላ ፍቅረኛ እንድትይዥ እንዲቆርጥልሽ ያው ምን እንደማድረግ ግራ ገባኝ እኮ ማለት አሁን ምን ያህል እንደምትወጂው ሁሉም ያውቃል። እናትሽም ታውቃለች። አንዳንዴ እንደው ቢጨንቅም ይመስለኛል እኮ ሶፊ ቢጨንቅ ምናምን አትበልኝ ሶፊ። እኔ ላይ ብቻ እኮ አይደለም የምትጫወቱት አንተ ላይም ነው ሶፊ። እኔ እናንተ አብረን ስንት ቦታ እንሄድ ነው ስንት ቦታ ነው እባካችሁ መረጃ ስጡ ስንላቸው እምቢ ሲሉን የነበረው ስንት ቦታ ነው ይገረፈን። ይሄ ሁሉ ነገር ስናደርግ የነበረው አንተ ትታሰሪያለሽ ብለው ለኔ ፈርተክ እንዴ? እነሱ ይሄን ነገር ስም ማጥፋት እንኳን ሆኖ እኔ ላይ እንደሚያስጠላ አላወቁትም። እነሱ ሀሳባቸውና ሀሳባቸው እኔ ከሱ ጋር እንደ በቃ ለያያለሁ ሶፊ። ከዚህ በኋላ እውነት አላገኘሁም ሳስቻ አላገኘሁም። ትዳር መስርቷል አዋቃለሁ። በቃ ይቅርታ በጣም እንትን አልኩት መሰለኝና አረ ሶፊ ምን አለ መሰለሽ እኔ አሁን ኪዩ እንግዲህ ተመሳሳይ ሙሉ ነው ያለው ነገር ያን ነው ታውቁታላችሁ። እየሄደበት ያለው ነገር ታውቁታላችሁ። አሁን ላንቺ ያለው ነገር እናውቀዋለን። አንቺ ለሱ ያለሽን ነገር እናውቀዋለን። አሁን ቀኑ አለቀ አይደል እንዴ? ለሄድኩ 3-4 ቀን ቢቀረው ከዛ ያለፈ ምንም አይነት ቀን የለውም አይደል? በዛ ቀን ውስጥም ሳላገኘው በሰላም ይቅናው የሄደበት ሁሉ ይሳካለት። ከዚህ ሌላ ምንም ልለው የምችለው ነገር የለም። ግን እኔ አቃተኝ ሶፊ። እውነት ደከመኝ። አንተን ከሩቅ ሳይህ እንባዬ መጥቶ እያለቀስኩ የመጣሁት ሶፊ ምንድነው ምንድነው ያጠፋሁት? ምንድነው ያደረኩት? እኔ ስለላንቺ ታስበ ነው ስለኔ ህይወት ነው ልጨነቅ? ለኔ ህይወት የተፈጠርኩት እኮ ነኝ አይደል እንዴ? የሰው ልጅ ለራሱ መከራ የተፈጠረው ራሱ ነው። በቃ መከሬን አትክፉልኝ አልፈልግም። እኔ ራሴ መግፋት እችላለሁ። ጠንካራ ነሽ ትሉኛል አይደል? ጠንካራነቴ እንዴት ነው የማውቀው? በእንደዚህ አይነት ነገር እናንተ መልሳችሁ እየጎዳችሁኝ መልሰው እየጎዱኝ መልሰው እንደዚህ እያደረጉኝ እንዴት ነው እኔ ጠንካራነቴ የማውቀው? ሶፊ እነዚህ የሆነ ነገር በጎን በኩል እያደረጉልኝና እየደገፉልኝ እንደዛ ነው ጠንካራ መሆነው? እንደዛ ነው እኔ ማሸነፈው? እንደዛ ነው የሚሆነው ሶፊ? የገዛ እናቴ ሶፊ የገዛ እናቴ እንደዚህ ስታደርገኝ እሺ ምን ላድርግ? ምን አለሽ? አሁን አግኝቼ አወራሽ? አላገኘሁም ሶፊ አላገኘሁም። ቶፋ ምን አለሽ? እሱም ለኔ ብሎ ነው እንደዚህ እያደረገ ያለው። ገባኝ እኮ አሁን እኮ ለኔ ብሎ ነው እንደዚህ ያደረገ ያለው ሶፊ። ቪዲዮን አይቼዋለሁ። ኪያን በጥፊ አልመታትም ማዘር ይሄ ነገር ይቅርብኝ ምናምን እያለ ነበር ሶፊ። ለምን አሰቃየዋለሁ? በቃ እኔ እና እሱ እኮ ኦልሬዲ አብረን መሆን አንችልም አይደል? አሁን ግን ምን አለ መሰለሽ እኔ አሁን በጣም በሽቄ ነበር፣ ግን አንዳንዴ ደግሞ ዝም ብለሽ ስታየው ደግሞ እኔም ብሆን አደርገው ነው ኪያ። አሁን አንቺ እንየው ያው እናት መታ ይሄን ነገር አድርጌ ብትልሽ እንዴት ያታለሽ ይመስልሻል? ያለው ነገር በደንብ እስኪ ከራሱ አንደበት የምሰማ ነው የሚሆነውና ብዙ ግራ የሚያጋቡ ነገሮች አሉ። ብዙ ታሽ አይን አይደለም ኪዩ አለ እኮ የሆነ እውነታ እኮ አላቸው እኮ ነው የምልሽ። እና አሁን የሄዱበት ልክ ያለው ነገር አለ። በደንብ መጠየቅ እንፈልጋቸው ተመልካቾች እንድታስቡልኝ ፈልገው ነገር ብዙ መጠየቅ እንፈልጋቸው ነገሮች አሉ አይደለም? ካሜራ ፊት ከካሜራ ጀርባም ብዙ ነገር ያወራነው ነገር ነበር። ብዙ እንቅልፍ ማጣቶች ተፈጥረዋል። ብዙ ልክ ያሉ ነገሮች ሄደዋል። ኪያ አድርጌዋለሁ እንኳን ስትለኝ አላደረግሽም ብዬ ሳም ናት የተፈጠረው ነገር ነበር። አድርገው ቢሆን የተለያየ ነገር ጭንቀት ነበር።
ኪያ የሆነ ነገር ተፈጠረባት፣ ታሰረች ያልታሰረች ብቻ ብዙ ፍርሃት የሚጭር ነው ብዙ ነገሮች ነበሩ። እነዛ ነገር ሙሉ ቻሌንጁን ተቋቁመን ለማለፍ ሞክረናል። በዛ መሃል እንግዲህ ዙሪያ አቅራቢያቸው ያለው ሰው ነው እኔ እንጃ ድራማው እየተሰራብን የነበረው እዛው በነበረው ቤቴ ቶፋ እኮ ነበር አብሮኝ መኝታ ክፍሌ ቶፋ በጣም አሞኝ ያለቀስኩኝ በጣም አሞኝ ነበርና መድኃኒት ሰጥቶኝ በቃ ተኝ ኪያ ደክሞ ማልቀስ ይብቃሽ ብሎኝ ቆለፈው። ከዛ አይ እንድተኛ ፈልጎ ነው እንዳልረበሽ ፈልጎ ነው እና ደግሞ በጣም ያለቀስኩ ስለነበር ያው ማዘር ድምጼን እንዳሰበው ፈልጎ ነው ብዬ አስቤ ነበር። ለካ ቤቴ ውስጥ ሮዛ መጣለች ሶፊ። ለካ እኔ በተኛውበት ሰላም መጣለች። ሁሉም መተው ስብሰባ ነው ያደረጉት ሶፊ። በገዛ ቤት ላይ ይሄን ያህል ቂል ነኝ እንዴ እኔ? ይሄን ያህል እኔ ምንም ማላቅ ነው የሚመስላቸው? ምንም ነገር ማረዳ ነው የሚመስላቸው? ቆይ የዋህነትና ጅልነትን አይለዩም እንዴ እነሱ? ለነገሩ ጅል ነኝ ታውቁ ሶፊ። ይሄን ያህል ነገር ሲያደርጉ ምንድነው? ቆይ እሺ ምን ፈጠሩልኝ? እሺ ተጠቀምኩ ሶፊ ተጠቀምኩ። ስንቀን የተንከራተትኩት ስንቀን ነው ፀሐይ እየበላን ስንቀን ነው ስንት ነገር ስለሆነ የነበረው ታዲያ ሌላው ስንት ብር ነው ያወጣው? አንተ ራሱ ስንት ነው እንትን ያለው ሶፊ ከባድ እኮ ነው። ችግር የለም አሁን ኪያ አሁን ጉዳዩ እሱ አይደለም። ይሄ ነገሮች ታዩ እንኳንም እነሱ ጋር ሆነ እንኳንም መረጃ ወሬ ነገር አልሄደ እንኳንም አንቺ ነፃ ሆንሽ አረዳሽ። እንደዛ ስንጨነቅለት የነበረው ለዚህ ነፃነትሽ ነበር። እንደዛ ወደዚህ ያለ የነበረው ለዚህ ነፃነትሽ ሲወጣ ግን ያስጠላል ሶፊ። ነፃነቴ በራሴ በጓደኞቼና በቤተሰቤ እንደሆነ በቃ አሁን ታዩ ማልቀሱን ታዩ በቃ እመቤቴን ያስጠላል ሶፊ። እመቤቴ በጣም ነው የሚያስጠላው። የገዛ ጓደኛ አርጎት ነፃነት ከሚኖር እኔ ተምተብ ይብቀል ይሻል ነበር መሰለኝ። አሁን ምን አለ መሰለሽ አሁን እነሱ ዋናው ታርጌቱ እኔ አሁን ኪያሽ ነው በቃ ራሴን አጠንክሬልኝ በቃ የተፈጠረው አንዱ ተፈጠረ። የሆነ የሄዱበት መንገድ ልክ ላይሆን ይችላል። የሆነ ነገር ልክ ያልሆነ ነገር አለ። ግን የሆነ መለስ ብለሽ ስታስቢም እኔ ብትሆኚ ታደርጊዋለሽ ኪያ። እኔ አሁን ያንቺ እናት መጣው እኔም ጠይቀውኝ ቢሆን ይቅርታ አድርግልኝ አደርጎ ይችላል። ምክንያቱም የኔ እናት መጣ እንደዚህ ነገር አድርጊ ብትልሽ ታደርጊዋለሽ። አታስቢውማ አርዳሽ የሄዱበት መንገድ የሆነውን ነገር እኛ ጨንቆን ነበር። ብዙ ነገር ውስጥ ገብተናል ይችላል እኮ ሶፊ። ሌላውን እኔ እንደልቅላት ነው አክሱ የምትፈልገው ኪያ። እኔ ገዳም እንሂድ የሆነ ቦታ እንሂድ ብትለኝ እምቢ እላታለሁ። እንኳን ትንሽ እንኳን በአይኗ ስትቆጣኝ እኮ እሺ የምላት እናቴ ናት አይደለም እንዴ? ቶፋስ ኪያ በቃ ልክ አይደለሽም ብሎኝ የሆነ ቦታ ቢወስደኝ እኔ አላርፍ ብያለሁ አይደለ? ቤቴን ልክ አይደለሽም ተይ እያሉኝ እኮ አላረፍኩም አይደለ? ስለዚህ ስላላረፍኩኝ እሱ ራሱ ከከተማ ላይ እንውጣ ቢለኝ አይሻልም ዞፊ? አይሻልም? እንደዚህ እኔ ሰላምን ወደ መለመን ቀጥታ እኮ ያላደርግ የነበረው ሶፊ ይሄንን ነገር መታባት ነገር ይኖር ይቺ እግሯ ላይ ወድቄ ልለምናት ነበር። አስበዋል ሰላምን እግሯ ላይ ወድቄ ስለምናት ሶፊ እሷ መታ ደስ አላላትም። ያ ነገር ያው እብድ ናት። ደስ አላላት። አይ እንደዚህ ነበር ብላ ነገረች። እሷ ባትነግረኝስ ኖሮ ሶፊ አንተም ነገሩን እያጣራ እድሜህንም ጊዜህንም ገንዘብንም እየጨፈጨፍክ ትገኛለህ። እኔ በዚህ በኩል ልታሰር ነው ወይኔ ጉድ አላወቀልኝም ብዬ ሶፊ ራሴን ባጠፋስ? ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን። የሆነ ነገር ባደርግስ የሆነ ነገር ብሆንስ? ጭንቅላቴ እኮ እያሰበ አይደለም ሶፊ። እንስተካከል እንድረጋጋ ጊዜ እንጂ የሚያስፈልገኝ መፍትሄ አይደለም። በዚህ ሰዓት መፍትሄዎቹ በሙሉ አልቀዋል። መፍትሄዎቹን በሙሉ ተጠቅሜያቸዋለሁ። እስቲ እኛን አትሆንም አብራችሁ አትሆንም ከሚሉ ሰዎች እንራቅ ብዬ ከከተማ ወጥቼ አይቼዋለሁ ሶፊ። አይሆንም ችግራችን በሰው የሚፈታ አይደለም። በቃ አውቀዋለሁኝ እኮ ግን ልንለያይ ነው አይደል እንዴ? ከዚህ በኋላ ለአመታት አንተያይም፣ ለአመታት አንገናኝም እኔ እና እሱ። ስለዚህ ለአመታትና ለጊዜያት ሁሉ እንዳንገናኝበት እርግጠኛ ነኝ እስክንሞትም ላንገናኝ እንችላለን። ታዲያ ከዚህ ሰውዬ ጋራ 3 ቀን አብሬ ላሳልፍ ስላልኩ ነው የሁሉ ነገር እብድ አስወጣሽ ተብዬ ልታሰር ምበልብኝ ለዛ ነበር። ይቀራል እኮ ሶፊ ሁሉም ነገር። ይሄን ያህል አድክሟቸው ከነበረ ይቀራል። እኔ እኮ እየመሰለኝ የነበረው በቃ እንዳረፍ በቃ ታዩ ኪያ አለ አይደለ? ይሄን ያህል እንዳማረርኳቸው አልገባኝም ነበር ሶፊ።
አኑን ይሄን ያህል እንዳማረርኩት አልገባኝም ነበር። ይሄን ያህል እንዳሰለቸውት አልገባኝም ነበር። ሶፊ ይሄን ያህል በፍጹም ሶፊ እኔ እንደዚህ ይሄን ያህል አላሰብኩም ነበር። ለምበቃ አሁን ማማረር እኮ አይደለም እኮ ኪያ አይደለም ኪያ እንደዛ አይደለም። በቃ አይደለም ማማረር አይደለም። በቃ እናትሽ መጣች እንደዚህ ያደርግልኝ አለችው። እንደምታየው ሞክሯል። ሊለምናት ሞክሯል። አንቺ ያለውን ነገር ታውቂዋለሽ ኪዩ ሚችሉን ያህል ሞከረ። ለመናት ምን አለ ምን ያቃተኝ ኪያ እንዴት አሁን ደግሞኛል። ኪዩ አዳምጪኝ። እናትሽ ናቸው እኮ አይደለ? በቃ ባይፈልግም ግዴታ እሺ ይላል። በቃ እናትሽ ስለሆኑ ብቻ ነው ማለት ወደረም ጠላ ለኔ ብሎ እንዲሰቃይ አልፈልግም። ለምን ኪያ አንቺ እሱ ልታደርጊው? አይ በቃ ይቅርብኝ ሶፊ። አይደለም ኪያ አሁን ምን አለ መሰለህ አሁን ለኔ ብሎ እንደዚህ አይነት ስቃይ ውስጥ እንዲገባ አልፈልግም። ስሜታዊ ስለሆን ነው ኪዩ። እኔን አዳምጪ። አንቺ ብትሆኚ ታደርጊልሽ አታደርጊው? ቆይ ረጋቤና ኪዩ አታደርጊም? እሱ ለማድረግ አይደል እንዴ ባላደረኩት ነገር አዎ አድርጌዋለሁ ብዬ ተቀበልኩለት። በቃ አሁንም ደግሞ ደጋግሜ የምነግርሽ ነገር ማንም ሰው አዛት ሞመንት ላይ ቢሆን የሚያደርገው እኔ አሁን በጣም ተናድጄባቸዋለሁ። እሺ አንቺ ታውቂያለሽ ብለው ነው ያነገሩሽ። እኔ አትናገር ብሉኝ እንኳን አልናገርም እኮ ቢያንስ አይደለም ነገሩን ነው እኮ እሱን ነው እኮ ብለሽ ብቻ ተይው ብቻ ይሁን ብቻ የተፈጠረው ተፈጠረ። ግን ኪዩ ምን አለ መሰለሽ ያ ነገር ተፈጥሮ በቃ አላወኩም። እኔ መብሸቅ ነበረብኝ እኮ በጣም በሽቄያለሁ። ብዙ ነገር እንዴት አለ ግን በቃ እስቲ ቶፋ ምን ያህል ለሚወድሽ አውቀዋለሁ። አኑ እኔ እንጃ አኑ ላንቺ ያለውን ነገር ልነግርሽ አልችልም አይደለ? ቪዲዮውን ለማሳየት እኔ እንጃ ብቻ እኔ ብዙ ነገር አለ ኪያ አይተሽዋል ቪዲዮ ነው። እኔ እኮ አልሆነልኝም ሶፊ። ቁልፉን ተሰጥቶኝ ነው ሄደው እኮ ፒሲውን አልሰጠኝ፣ ፍላሹን አልሰጠኝ። ፋይሉን እኮ ራሴ ገብቼ ነው እንጂ አልፈለገም ጭራሽ። ምን ይለኛል ቶፋ ጉዳችንን ገበናችንን ሚዲያ ላይ ልትወጪ ከሆነ እሺ ይለኛል። ይሄ ገበና ነው እንዴ ሶፊ? ገበና ነው ይሄ እኮ ትልቅ ውርደት ነው። ገበና አይደለም ይሄ እኮ የሚደበቅ ነገር አይደለም። በቃ እነሱ እንዳደረጉት እኮ ሰላም አጋልጣለች። በቃ ያ በቂ ነው። ያ ነገር ከበቂ በላይ ነው። ግን ለምን ይሄን ያህል ነው? ለምን ይሄን ያህል ይለፋል? ለምን ይሄን ያህል ይኬዳል? ምንድነው ፈርዘር እንደሄድ የሚያደርጋቸው ነገር? ምንድነው የሆኑት? ምንድነው የሆንኩት እኔ ራሴ? መለየት እኮ በጣም ቀላል ነገር ነው። አንዳንዴ ሶፊ አብሮ እየተሽከረከሩ ዛሬ ይሄዳል፣ ነገ ይሄዳል፣ ዛሬ ይቆርጥልኛል፣ ነገ ይቆርጥልኛል፣ አይ በቃ ዛሬ ላግኘውና ነገ ይቀር እያሉ ራስን ከማብሰልሰል ሶፊ መለየት በጣም መታደል ነው። ሳይገናኙ መቅረት በጣም ጥሩ ነው። ይኸው ዛሬ ስንተኛ ቀኔ ነው? 3ኛ ቀኔ ነው። አላየሁትም። ምንም አልሆንኩም። ደህና ነኝ። እበላለሁ፣ እጠጣለሁ። እንዴ ሆድ ያስችልሃል እንዴ ሶፊ? ትበላለህ፣ ትጠጣለህ፣ ምንም አልሆንም። በቃ እንደዚህ ይቀጥላል ህይወት። አዲስ ህይወት ነው። ቀስ በቀስ ጀምራለሁ። በአንዴ ሁሉም ነገር አይሆንም። በአንዴ ሁሉም ነገር አይሳካም። ስንት ነገርን እኮ አፈር ልሰህ ነው የምታገኘው አይደል እንዴ? ይሄን ያህል ድራማ መስራት አስፈላጊ ነው? ይሄን ያህል ማድረግ ነገር አስፈላጊ ነው? እኔ ሁሌም ነው የምላቸው ሶፊ፣ እኔ ላይ ድራማ አትስሩብኝ። ድራማ ነው የሰለቸኝ። ቢበቃኝ ኖሮ የት የራሱ ጊዜ ይበቃል ነበር አይደለም እንዴ? የመጀመሪያ ጊዜ የፍቅር ጥያቄ ሊያቀርብልኝ ስለ ሁሉም ነገር ድራማው መሆኑን ነገረኝ። የሆነ ጊዜም እንደዚሁ አንቺኑ ለመፈተን ነው። ለምን ይፈትነኛል? አያምነኝም። አሁንም እኮ እሱ እንዲያምነኝ ብዬ ነበር። አማኑኤል ለአማኑኤል፣ ነርስ ለነርስ ተወሌለውን ሶፊ ተወሌለውን ነርሷን ራሱ እነሱን ይላኳት ብዬ ነበር ሶፊ። ወደ አማኑኤል ገና ስገባ ከሮጣን ተቀበለች። በቃ ስትቀበለኝ እኔ ደግሞ ስሜቴ ገብቷት እውነት ስለምታውቀኝ ስለነበረ ስሜቴ ገብቷት ሁኔታውን ተረድታልኝ ነበር የመሰለኝ። ለካ እነሱ ልከዋት እነሱ ስለዛ ነገር በቃ አንቺ መሄዱ አይቀርምና አንቺ እሺ ቲያትር ነገር ሶፊ ድራማ እኮ ነው የሰሩብኝ ሶፊ ድራማ እና ይለን ይገባኛል ሶፊ። አላሳዝናቸውም? ቤተሰቦችስ ቢሆን አላሳዝናቸውም? እኔ የመጣሁት ስለዚህ ልነግርህ አይደለም ግን ችግር የለውም። አሁን አይደለም እንኳን መጣሽ እንኳን ማወራ እኔ ይቅርታ አይደለም ነው። አይ በጓደኞቼም በአኑ በእናቴም ስም በጣም ይቅርታ ሶፊ። አይ ሳስለፋህ ነበር አይደለም ከሚገባ በላይ ሳስለፋህ ነበር። ለሱ በጣም ይቅርታ ሶፊ። አውቃለሁ ለእኔ ከጓደኛም በላይ ወንድሜ ነህ።
ግን ደግሞ ማናቸውም ሳይከራከሩልኝ ማናቸውም የምትሳይሉልኝ አንተ ተከራክረህልኛል። ደግ ወዳጅ የምታውቀው በክፉ ጊዜ ነው ይባላል። አንተን አውቄያለሁ። እግዚአብሔር ይመስገን ሶፊ፣ ስለ ሁሉም ነገር በጣም ነው የማመሰግነው። አሁን ግን ቆይ አንዴ ምን አለ መሰለሽ አዳምጪኝ። ቆይ እኔ አሁን በእንደዚህ አይነት ስሜት ስር እንድትሄጂብኝ አልፈልግም። በቃ ነበርኩ አይደለ? የዛኔ አዳምጠሽኛል። አድርጌዋለሁ እንኳን ስትይኝ አላደረግሽውም እውነታውን ንገረኝ ብዬ እውነታውን ጠይቄሽ ነግረሽኝ እንደዛ ብለህ እኮ ባትነግረኝ እኮ ሶፊ በቃ እንደዛ ነበር የምቀጥለው እኮ ኪዩ። አሁንም ቢሆን እኔን አዳምጪኝ። ምን አለ መሰለሽ በቃ የሆነ ነገሮች ተፈጥሯል። ልክ ያልሆኑ ነገሮች አካሄዱ ልክ ያልሆነ ነገር አለ ብዙ። አሁንም ማግኘት የተለያዩ ሰዎች ማውራት የምፈልጋቸው ብዙ ማወቅ የምፈልገው ብዙ ነገሮች አለ። ቆይ አይደለም ኪዩ፣ ያንን ነገር ማወቅ እፈልጋለሁ። ብዙ ከጀርባ ያለ ነገር አሁንም መጣራት ያለበት ነገሮች ሊጠሩ እፈልጋለሁ። እነዚህ ነገሮች የት ደርሰዋል ምንድነው የሚለውን ነገር ያንን ነገር ማወቅ እፈልጋለሁ። ግን ኪዩ አሁን አንድ ነገር ደግሞ ልታውቂልኝ የምፈልገው እንጃ ያንቺ እናት ናችና ማንም ሰው ቢሆን እምቢ እኔ አሁን ኪዩ እኔም ቢሆን መተው ቢያውሉኝ እኔም ወደኋላ አልልም። በቃ እናትም ትሳሳታለች፣ ግን ማወቅ ያለብህ እሱ ነው ሶፊ። ኪዩ እናት አይ ሶፊ ኪዩ እኛ አሁን በእናታችን ያደግነው አብዛኛው እንግዲህ ማህበረሰቡ የምትይው እንግዲህ እናቱ ስር ነው ያደገውና የሌላ ሰው እናት መጥቶ ምንም ቢለን እንግዲህ አስተዳደጋችንን ታውቂዋለሽ። ተረዳሽ? ልክ ባይሆንም በቃ እነሱ ልክ ናቸው ብለን የምናስበው ልክ ባይሆንም እንኳን እኛ ተጎጂ ሆነን እኮ ልጆች እኮ እየመቱን እኮ መተው እኮ የሚቆጡት እኛ ነው። እሺ ብለን እንቀበላለን። ተረዳሽ? እናት ነችና እናትሽ መታ ለምናቸው በቃ እናትም እኮ እንትን ብትል እኮ ነው የሆነ ሳስበው ማናንዴ ልክ ካልሰራች ብለን እና ቢጨንቃት ነው። ኪያ ምን እያደረግሽ ነበር? አንቺ ቤት ዘግተሽ እያለቀሽ ነበር የነበረው። ምግብ አልበላም እያልሽ ነበር የነበረው። ምን ታደርግሽ? አኑ ሊሄድብሽ ነው። ፍርሃትሽ አለ ውስጥ። እሺ እናትስ ምን ታደርግ? እንፍረድ እስኪ አሁን እንፍረድ። አሁን የሆነ ሰው ጥፋተኛ ነው አይደል? አጠፉ እናትሽ ኪያ አኑ ምናምን እንዳለው ሙሉ አጥፍተዋል። ግን እንፍረድሽ። እናትሽ ምን ታደርግ? አንቺ ቤት ቁጭ ብለሽ በር ዘግተሽ ምግብ አልበላም ብለሽ እያለቀሽ ነው ያለችው። አኑ ሊሄድ ነው። ያን ነገር ታውቃለች። ይሄ ሁሉ ነገር እየመጣ ያለ በሱ የመጣ ነው። ስለዛ አኑን ካልጠላሽው ወደ ስሜት ትግል ትመለሽ ትችላለሽ። እሷ ሄደችበት የሆነ እውነታ አላት። አኬዱ ልክ ባይሆንም የፈራሽበት ሞመንት ነበር። እኔ የተጨነቅንበት ያልተኛንበት ጊዜ አለ። እውነቷን አናቆማ። እነሱ ያውቁታል፣ ሊተኙ ይችላሉ። እኛ አንተኛም። ፈርቼ ነበር። ብዙ ነገር እየተፈጠረ ነበር። እየተደዋወለ ብዙ እያወራ ነበር የነበረው። ያ ሁሉ ነገሮች አይጠበቅባትም። እሱን እኮ ነው የምልሽ ኪዩ። እናት ነች። እኔ ቢጨንቃት ነው። እኔ አሁን በጣም በሽቄያለሁ። በጣም ተናድጃለሁ። ብዙ ሰው ጋር ጣልተውኛል። ብዙ ሰው ጋር ጣት ቀስረናል። ስም አጠፋሽ ኪያን ብለን ብዙ ሰዎች ጋር ሄደናል። ያ ሁሉ ነገር የሄድንባቸው ሰዎች እኛን የሄድንባቸው እኛን ያስከፋናቸው። እነሱ አውቀው እንግዲህ ይቅርታ ያደርገውልናል። ባይረዱንስ ብዙ ነገር ሊፈጠር ይችላል። ግን እስካሁን ያስቀየምኳቸውን ሰዎች በሙሉ ሶፊ ይቅርታ በልልኝ። አንተንም ይቅርታ። ምንም አይደለም። ከሚባለው በላይ በጣም ይቅርታ። በሁሉም ስም ነው የምልህ። አይ ከዚህ በኋላ ግን ሶፊ እዩ እሺ፣ እኔ አዳምጪኝ በቃ። አሁንም ቢሆን ነው የምልሽ። በቃ ተረጋጊ። በቃ ሶፊ ሂድ በእናትህ። ረጋ በይ እዩ። እሺ ችግር የለውም በቃ። እኔም ዘግቼው መኪና ይዘን አብረን መሄድ እንችላለን። ስሚ እዩ፣ ስለዛ ተመልካቾቻችን እንግዲህ ያው እኔም እንትን ላድርገው። ኪያ ጠብቂኝ። ተመልካቾቻችን እንግዲህ ያው ኪያም ያለችበት ሁኔታችሁታል። እንግዲህ ለእናንተም ላስተላልፍላችሁ እንልቀቀውና እንግዲህ ብዙ ግራ የሚያጋቡ ነገሮች አሉ። አሁን ኪያም እየወጣች ስለሆነ እሷ ላይ ደርሼ እንግዲህ ያለውን ነገር እንጃ እንዴት ምን ብዬ እንደማረጋጋት ሁላ አላውቅም። ያለችበትን ሙድ አይታችኋል። በምችል አቅም ሞክራለሁ። እስቲ ከሰዓት በኋላ እንግዲህ አኑንም ለማውራት ፈልጋለሁ እና እሱንም አግኝቼው ባወራው ደስ ይለኛል። አንዳንድ ግራ የሚያጋቡ ነገሮች አሉ። ሁሉንም አግኝቻቸው አሁንም የት ድረስ ነው ያለው ምንድን ነው የተወሰነው ምናምን የሚለውን ነገር እንግዲህ በምችል አቅም መርምሬ ወይም ደግሞ ጠይቄያቸው ያለውን ነገር እንዳለ ወደ እናንተ ለማስተላለፍ ሞክራለሁ። ኪያም እየወጣች ስለሆነ እሷ ላይ መረስ አለብኝ። ትንሽ ስሜታም ጥሩ ስላልሆነ ደርሼበት ማረጋጋት አለብኝ። እንግዲህ ተመልካቾችን ለዛሬ የነበረን ፕሮግራም እዚህ ጋር እናበቃለን። ቻናላችን አዲስ ከሆናችሁ ላይ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰቦች አላችሁ ቀጣይ ቪዲዮ እንደርሳችሁ ኖቲፊኬሽኑን ማብራት ትችላላችሁ። እንግዲህ ኪያ ላይ ደረስባትና በቀጣይ ያለውን ቪዲዮ እናሳያችኋለን። ጠብቁን። ባባይ